በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ ባሏ አየርላንዳዊ ስለሆነ የእሱ መስሏል ሊሆን ይችላል። እና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት፣ እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለእነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁ፣ ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። ፍትህ ለገበሬዋ ለበረከት ገበሬዋ የሚሉ ሰዎች እየሰማን ነውና እና ትክክል እኮ ጥያቄያችሁ። ግን ይህን ነገር ከአሁንታ ጋር የምታያይዙት ነገር ነው ግራ ይገባኝ። መንግስት እኮ ነው 500,000 ሊትር ነዳጅ ጠፍቷል። የጠፋው በአንቺ ካምፓኒ ነው። አንቺ በተከራየሽው ማደያ ውስጥ ያራገፍኩት ነዳጅ ለህብረተሰቡ አልደረሰምና ሽጠሻል በብላክ ብሎ ነው እያሳደዳት ያለው። በዚህ ጉዳይ ላይ አሁንታ ቪዲዮ ሰርቶ አቅም እግዚአብሔር ምስክሬ ነው። በማጭበርበር ምናምን ተጠረጠረች እኮ ታሰረች እና ወጣች። ላይቭ ላይ ገብቶ ያስረዳ። እኔ የትኛውን 500,000 ሊትር ነዳጅ ወሰድኩ? መሽ እሱ እንደዚህ ያለሽ መንግስት እኮ ነው የደረሰበት። አንቺ እንደምትዩ ነፃ ሰው ከሆንሽ አንቺ በሉ የምትያቸውንም ሰዎች ሄደሽ ማስረዳት ነው። ቲክቶክ ላይ መጥተሽ ግን አሁን ታበርሲሳ እኔ ምን ስሜን አጥፍቶ ነው እንጂ እኔ ነዳጁን አልበላውም። ይሄ እንደ መንግስት መልስ አይሆንም። ይሄ መልስ አይሆንም። በዚህ በ500,000 ሊትር ነዳጅ ላይ መንግስት ከዚህ በላይ የሚያሳስበው ነገር ስለሌለ ነው በቴሌቪዥን እያፈላለገ ያለው። በተነካሽ ቁጥር ሌላ የህግ አካል በጠየቀሽ ቁጥር አሁን ታበርሲሳ የሆነ ነገር በነኩሽ ቁጥር አሁን ታበርሲሳ እያልሽ ስለሆነ ወይ እሱ የወጋሽ መርፌ ከበድ ያለ መርፌ ወቅቶች ይሆናል። ተረጋጊ። ሰሞኑ ደግሞ ፋሽን አድርጋችሁታል። ኢትዮጵያ አስቀየመችኝ፣ እኔ እኮ እንቅልፌን ተኝቼ እስክነሳ ላይ ታማኝ በየነ ኢትዮጵያ የሆነ ነገር የምትሆንብኝ ይመስለኛል አለ። ሳክስ አንቺም ደግሞ ኢትዮጵያ እያስቀየመችኝ ነው እኔ ለሀገር የሚባል ነገር የለም። በቃ ተጠየቃለሽ። አሁን ገብተህ ናና ላይቭ ላስረዳ። እኔ አሁን ከአንቺ ጋር ላይቭ ገባለሁ። እንደዚህ የምትፈልጊ ሰውትዮ በቴሌቪዥን እየተፈለግሽ አለ ሴትዮ ጋር ከአንቺ ጋር ገብቼ ላይቭ ምን እዳበለቻለሁ እንዴ? አንቺን ሼር ማድረጉ የአንቺን ኃጢአት። አንቺ በሀብት የሁሉ ሀብት ይዘሽ ነው ተከራከረሽ ትድኛለሽ። የዋስትና ገንዘብ አታጭም፣ ጠበቃ መቅጠር ትችላለሽ። እኔ ምስኪኑ በአንቺ ጉዳይ ላይ ገብቼ ማንቦራጭቆ ምን አገባኝ? ቻዩ በረከት ገበሬዋ ወይም ደግሞ በረከት ወርቁ የተባለችው እቺ ሴት ማንጋርድ ፕላስ የተባለው የአየርላንድ ሴኩሪቲ ካምፓኒ የኔ ነው ብላናለች። አመታዊ ገቢውም ከ42 ሚሊዮን ዩሮ በላይ አስመዝግበናል ብላ ተተርትራለች። እንግዲህ በእርግጥ የሷ ነው ወይ? የሷስ ከሆነ ለእኛ እንደዚህ ማስተዋወቅ ለምን አስፈለገ የሚለውን እንየው። በመጀመሪያ ደረጃ ግን ምንድነው የሚሰራው? ማንጋርድ ፕላስ የሚባለው ካምፓኒ አየርላንድ ላይ ኖርዘርን አየርላንድም ሆነ አየርላንድ ላይ ስኮትላንድ ላይ ግሬት ብሪቴን ላይ የሚባሉት ሀገራት ላይ የሴኩሪቲ አገልግሎት የሚሰጥ ነው። እንግዲህ መንግስት ለመንግስት ባልሆነ ግንኙነት የተለያዩ ባለሀብቶች
ታዋቂ ሰዎች ወደ አየርላንድ እና ወደ ግሬት ብሪቴን ሊሄዱ ይችላሉ። መንግስት ለመንግስት በሆነ ግንኙነት ከሆነ መንግስት ራሱ ይጠብቃቸዋል። ግን ለራሳቸው ጉዳይ ከሆነ እነ ማንጋርድ ያሉትን ሴኩሪቲ ካምፓኒዎች ገዝተው አገልግሎታቸውን ገዝተው እሱ ይጠብቃቸዋል። ኢንቨስትመንታቸውን ይጠብቃል። ሰዎቹን ራሱ ሊጠብቅ ይችላል። ሰዎቹ ሀገር ውስጥ ግዛች ሀገር ላይ ገብተው እስኪወጡ ድረስ ወይም ደግሞ ኢንቨስትመንቱ እዛ ሀገር ላይ እስካለ ድረስ ሊጠብቅ የሚችል ትልቅ ካምፓኒ ነው። ይሄን ካምፓኒ ለመመስረት በመጀመሪያ ደረጃ አየርላንድ ላይ፣ ስኮትላንድ ላይ፣ ኢንግላንድ ላይ ውትድርና ስልጠና መውሰድ አለብህ ወይ በውትድርና ስልጠና ማገልገል ይጠበቅባል። እንደዚህ አይነት ካምፓኒዎችን ለመመስረት ከዚህን ጀምርና ታዲያ ማንጋርድ ፕላስ የማን ነው ብለን ስንጠይቅ ጋቢጄ ሆልዲንግ ሊሚትድ የሚል ካምፓኒዎችን እናገኛለን። የቤተሰብ ካምፓኒ የማይሸጥ የቤተሰብ ካምፓኒ ነው እና ሜቢ የባሏ ይሆን እንዴ ጆናታን ፒም ይባላል ባሏ እና የጆናታን ይሆን እንዴ ብዬ ደግሞ የጆናታን ፕሮፋይል ሳየው ጆናታን ፒም በማንጋርድ ፕላስ ላይ ቴክኒካል ዳይሬክተር ሆኖ አገልግሏል። እንግዲህ ጆናታን እንደማንኛቸውም 1200 ሰራተኞች አሉት ማንጋርድ ፕላስ። ከዛ ውስጥ አንዱ ሰራተኛ ጆናታን ፒም ባሏ ነው። በዚህ አጋጣሚ ነው ወደ ማንጋርድ መስሪያ ቤት የገባችው እንጂ ማንጋርድ ሲጀምር ከባሏ ጋር አይገናኝም። ይሄን ያህል ደፍራ ማለት ነው 42 ሚሊዮን ዩሮ በአመታዊ ወርዝ ያለውን ካምፓኒ የኛ ነው ብላ በዚህ ባይዜ ደደብ ሲኮን እንደዚህ ነው ደፋር የሚኮነውና ጆናታን ፒም ማለት ቴክኒካል ዳይሬክተር ነው። ግን የውጭ ካምፓኒዎች ምን ያደርጋሉ መሰላችሁ? በደሞዝ ብቻ አይደለም የሚያሰሩት፣ ሼር ይገዙላቸዋል ለሰራተኞቻቸው። የኔ ነው ስሜት እንዲሰማቸውና መስሪያ ቤታቸውን እንዲወዱ ትናንሽ ሼሮች ይገዙላቸዋል። ለምሳሌ አርሰናል ላይ አርሰን ቪንገር ሼር ነበራቸው። በገንዘብ የገዙት አይደለም፣ ላበረከቱት አስተዋጽኦ የተሰጣቸው ሼር ነች። የዚህም ካምፓኒ አንድ ሼር ምናምን ለሰራተኞቻቸው ይሰጣሉ በስጦታ መልክ። በዚህ ደረጃ እንደ ማንኛቸውም ሰራተኛ ጆናታን ስቴክ ሆልደር ነው፣ ሼር ሆልደር አለችው፣ ትንጥዬ ሼር ሆልደር አንድ ማትበልጥ። በሱ ምክንያት የገባችበትን ቢሮ ነው እንግዲህ ይሄን ያህል የኔ ነው 42 ሚሊዮን ብር እንትንላለን እስከ 150 ዩሮ ነው ፐር አወር ከፍላሉ ያለችው ለሰራተኞቹ 1200 ይዋቸውና እነማንን እንደተዳፈረች ይዋቸው። ይሄንን ስለኛ ለማስተዋወቅ ለምን አስፈለገ ብለን ካየን አንደኛው ሴትዮ እንግዲህ ብር አላት ተብሎ ኦልሬዲ ተሞልቷል። በየቢሮው ስትሄድ የምትለው የሚሰማ ጉዳዩ የሚፈጸምላት ሴት ትሆናለች። ስለዚህ አገር ውስጥ ስልችት ያላቸው በተለይ የኢንቨስትመንት ጥያቄ የመሬት ኢንቨስትመንት ጥያቄዎች የሚጠይቁ ኢንቨስተሮች ጉዳያቸው የሚፈጸመው በእሷ በኩል ነው አሁን ላይ። ስለዚህ እሷ ድልልናዋን ኢትዮጵያ ውስጥ ድልልናዋን ታቀጣጥለዋለች ማለት ነው። እንደውም አንድ ሰው ሲናገር የሰማሁት የመሬት የእርሻ ላይ ኢንቨስትመንት ለማድረግ ፈልጌ በእሷ በኩል በተለያዩ ኦሮሚያ ቢሮዎች ሄጄ ቢሮክራሲውና ጉቦው ስለሰለቸኝ ሰዎች ሳማክር እሷን በእሷ በኩል ሊል ተብዬ እሷን ስነግራት 10 ሚሊዮን ብር ለሰዎች የሚሰጥ አንጣና የኢንቨስትመንት መሬት አሰጥሃለሁ ብላኛለች ብሏል። እንግዲህ የእነዚህ አይነት የድለላ ስራ በባለ ሀብቶችና በባለስልጣናት መካከል የድለላ ስራ የምትሰራ ሴት ስለሆነች አላት የሚሉ አሁን እንዲወራ ስራ አየርላንድ ውስጥ ያለንን ድርጅታችንን በደንብ ነው የማስጎበኛችሁ። ለማየት ተዘጋጁ። አብራችሁ ነው። ዛሬ የማስተዋውቃችሁ የሴኩሪቲ ካምፓኒያችንን ነው። በአየርላንድ ውስጥ ትልቁ የሴኩሪቲ ካምፓኒ ነው። ከጀርባ የምታያቸው ፓትሮሎች ናቸው። በመላው አየርላንድ ኖርዘርን አየርላንድን ጨምሮ 32 ግዛት ውስጥ ከ111 በላይ ፓትሮሎች አሉን። እጅግ በጣም ፈጣን ስታንድ ባይ የሆኑ ፓትሮሎች ናቸው። ከ3000 በላይ ሰራተኞች አሉን። ኢንቫይሮንመንት ላይም ጠንክረን ነው የምንሰራው። ዘንድሮ ያስመዘገብ ነው ተርኖቨራችን 42 ሚሊዮን ዩሮ ነው። ከ15 ዩሮ እስከ 55 ዩሮ በሰዓት እንከፍላለን። በአየርላንድ ውስጥ ትልቁ የሴኩሪቲ ካምፓኒ ነው ያለን።
ማንጋርድ ፕላስ ይባላል። አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ሰላም ሁኑ።